ሰላም ጤና ይስጥልኝ የተከበራችሁ የልወዞዞ በግሬ ቻናል ተከታታዮችና ቤተሰቦች እንደምን አላችሁ እንደምን ሰነበታችሁ አረ እንደምን ከረማችሁ እያልኩ እንደንቁ የከበረ ሰላምታዬን የማቀርብላችሁ ወንድማችሁ ካፊያው ዘመህር ነኝ። እነሆ ልወዞዞ በግሬ በወኬንድ ቶክ ዝግጅቱ እዚህ ተገኝተናል። ከእናንተ የምንሻው በትዕግስት እንድትከታተሉን ብቻ ነው። ነገር ግን አንድ ነገር እናስታውሳችኋለን። ቪዲዮውን ከተመቻችሁ ላይክ በተኗን በመጫን አትርሱን። ለቻናሉ ግን አዲስ የሆናችሁ ደግሞ ሰብስክራይብ ማድረግ እንዳይረሳ እያልን በቀጥታ ወደ ቪዲዮ እናመራለን። ብቻ እናንተ ተከተሉ። ልወዞዞ በግሬ ዎክ ኤንድ ቶክ እነሆ ተጀምሯል። ዛሬ ደግሞ እንግዲህ ፒያሳ አካባቢ ነን። ፒያሳ እንግዲህ ጅማ ባርን አለፍ ስትሉ ልክ እንደሱ ተመሳሳይ ግንብ ቤቶች አሉ። ሸዋ ዳቦ ቤት ነበር እዚህ ጋር ታዋቂ፣ በቀኝ በኩል ካሉ መደዳ የትኛው እንደሆነ አላውቅም። ፒያሳ አካባቢ ነን። በዋናነት እንግዲህ ፒያሳ ዙሪያ ገባውን እናይና ሌግዠሪ አራዳ ሌግዠሪ ሞል እንግዲህ ከዚህ ተወሰነ ወራቶች በፊት አሳይቻችሁ ነበር ወደ 90% ተጠናቋል የሚል። አሁንስ ያለበት ደረጃ ምንድነው የሚለውን እንግዲህ በእግረ መንገዳችን ዙሪያ ገባውን እያየን እንቃኛለን። እስከወደዳችሁ እስከፈቀዳችሁ ድረስ እንድትከተሉን። እንግዲህ ደመናማ ነው ምስል ላይ ምናልባት ከፀሐዩ ግን ይሻላል። ፀሐዩ በጣም ያነጠዋል። ደመና ሲሆን ትንሽ ለቀረጻ ይመቻል፣ ለመንገድም ለጉዞም ይመቻል። እንዴት አያችሁት? ፊት ለፊት የሚታየን እንግዲህ ፒያሳ ፋውንቴን ያለበት ቦታ ነው። በቅርብ ነው እንግዲህ ተጠናቆ ሰው አያጣውም። እሱ ወደዛ ገባ ብለን እናያለን። እዚህ ጋር ወደታች በጣም የሚገርሙ ቤቶች አሉ። ታስታውሳችሁ ከሆነ ፖስታ ቤት፣ ድሮ ፖስታ ቤት ቤቶቹ አሰራራቸው አሉ እንደነበሩ ናቸው። ፊት ለፊት የሚታዩአቸው ቤቶች የጣሊያን ስሪት ይመስሉኛል አሉ። እነሱ እንደምታዩአቸው ናቸው። እዚህ ጋር ደረጃ ተሰርቷል፣ መውረጃ። በዚህ በደረጃ ወጣች ሰው ያቋርጥበታል። ግን ወደ ፒያሳ ስንገባና አድዋ 00 ሰው የማያጣ ቦታ ነው። እንግዲህ ምን ልገምት ስጠጋ የሚገርም ነገር ብዙ የባንክ ሰራተኞች ኤቲኤም አውጡ ቡክ ክፈቱ ብለው ተከበውታ ያላችሁ አሁን እና በቃ ይሄ ለዛ የተዘጋጀ መድረክ ሁሉ መስሏል። ይሄ ማዘጋጃ ቤት ነው። በቀዳማዊ ኃይለ ሥላሴ የተሰራ ነው። ግዙፍ ነው እንደምታዩት፣ እድሳት ተደርጎለት አሁን በጣም የሚያምር ነው። ግን ቀደም ሲል ወደ 3 እና 4 ተቋማቶች ነበሩ ውስጥ ቢሮአቸው። መሬት ልማት፣ አዲስ አበባ መገናኛ ብዙሃን ኤጀንሲ፣ የከንቲባ ጽሕፈት ቤት ነበር። አሁን ግን ሁሉም ወጥተው አዲስ አበባ የከንቲባ ጽሕፈት ቤት ብቻ ነው ያለው። ለከተማ አስተዳደሩ ለብቻው ተለይቶ ነው ያለው። ይሄ ለአፍሪካኖች መታሰቢያ የተሰራ ነው። መካከል ላይ የምታዩት የአድዋ ድልድይ የአድዋ ሙዚየም ጋር ትይዩ ሆኖ የተሰራ ነው። እቺ መንገድ አዲስ መንገድ ነች። ታስታውሷት ነው። ዞሮ መሄጃ ነበረች። እዚህ ጋር ቀጭን ነበረች፣ ሰፋ ተደርጋ ቦታዋ ራሱ እስኪ ጠፋችሁ ድረስ ነው ተቀይራለች። ይሄ ማዘጋጃ ቤት ፊት ለፊት ሲታይ እንግዲህ እንዲህ ነው የሚመስለው። እዚህ ጋር ዜብራ ላይ እንግዲህ ያሳልፉ እንደምንም ብለን ተጋፍተን ነው ማለት። ወጣት መኪና አትፈራም። እንግዲህ እሷን ተከትዬ ነው የሚለው። ገባች ቀጥታ እኔም እሷን ተከትዬ ልሂድ እንጂ ወጣትነት ይላል ስብሐት እግዚአብሔር። ድፍረት ባይኖርህ ድፍረት ይኖርሃል፣ እውቀት ባይኖርህ እንትን ይኖርሃል እያለ አንድ መጽሐፍ መግቢያው ላይ በጣም ደስ የሚል አገላለጽ አለ። ወጣት ስትሆን ማዘጋጃ ቤት ነው እያየን ያለነው። ዞር ብለን እንግዲህ እዚህ ጋር ላይብረሪ ነበረው ነው የቆምኩበት አካባቢ። መደዳ ቤቶች ትዝ ይሏችሁ ከሆነ ቴሌ ነበረ። ትራፊክ ጃሙ ብዙም አይደለም ማለት ጥሩ ነው እንቅስቃሴው። ይኸውልህ እንዳልኳቸው እዚህ ጋር ባንክ የሚያስሞሉ ናቸው ብያቸዋለሁ። በጣም የሚገርመኝ ነገር ቦታው እንዴት እንደተመረጠ አላውቅም። ሰው ስለማይጠፋበት እዚህ ጋር ኤቲኤም ታወጣለህ ወይ ሞባይል ባንኪንግ፣ ቡክ ክፈት የሚሉ ባንክ ሰራተኞች በጣም የሚገርም መንገድ ላይ አሁን አንዳንዶቹ እንደውም እየተማረሩ እንደሆነ ማህበራዊ ገጽ ላይ ሲጽፉ ያለው። አድዋ ድል መታሰቢያ እና እንደ ግዴታ ነው ፐርፎርማንሳቸው የሚለካው በዚህ ነው ብሎኛል። አንደኛው ምን ያህል ቡክ አስከፈት እንግዲህ እድገትም ከመጣ እና ልክ መስክ ላይ ነው የሚወጡት አብዛኞቹ እንደተቀጠሩ የባንክ ልብሳቸውን እዚህ ጋር የምታዩቸው ነጭ ለብሰው ከላይ ዝንጥ ብለው እዚህ ጋር አሁን እያስሞላች ነው ለኤቲኤም
በቃ እኔ ወደዚህ አካባቢ ከመጣሁኝ የምታዘበው ይሄን የባንክ ቡክ ማስሞላት እና እንዴት አይነት ነገር ነው። እኔ ራሴ አሁን ወደ 7 ቡክ ሞልቻለሁ። ልክ እንደዚህ አንዳንዴ የምሰራበት መጥተው በየቢሮ እየገቡ ያስሞሏችኋልና ለልጆቹ ስትሉ እነሱ እንዲጠቀሙ እንከፍታለን። ቡኩ ግን ምንም ጥቅም የለውም እና ይሄ ባንኮች እንዴት ነው የምታዩት? ይሄን ነገር ልጆቹን በጣም ያሳዝኑኛል። በጣም ነው የሚሳቀቁት። አሁን እዚህም እንደምታዩት 7 ቡክ አካባቢ ያለ ግን እኔ ሳንቲም የለውም 7 ቡክ ለልጆቹ። አንዳንዶቹ እንደውም ከራሳቸው ሳንቲም ያስቀምጡላቸዋል። እኔ ሳንቲም የለኝም ካላችኋቸው ቡክ ከፍቶ 25 ብር ቢሆን አስቀምጦ ይከፍቱላቸዋል እና እነሱ ይሄን ያህል አስከፍቻለሁ የሚለው ነው። ግን በዛ ትራንዛክሽን ከሌለው ምንድነው ጥቅሙ? ይሄ ለባንኮች ነው። እባካችሁ ባንኮች ልጆቹንም አታንከራቷቸው። ፍላጎት ያለው ሰው ቀጥታ መጥቶ ቡክ ይከፍታል። ወይ ደግሞ ኢንተረስታችሁን ከፍ ማድረግ፣ አሰራራችሁን ከፍ ማድረግ። አሁን አንዴ ብርሃን ባንክ ነው የሚባል ትዝ ይለኛል፣ ፊልድ ወጥተን ቡክ አልያዝም ነበር ያን ኤቲኤም በሌለበት ሰዓት። አንድ ብርሃን ባንክ የሚባለው ግን ጓደኛችን ከቡክ ባይዝም ስምህን ነገራችሁ እዛው ጋር አይቶ ይሄ ለየት ያለ አሰራር ነበር በጊዜው የመሰለን። ሌላ ባንኮች ያኔ ቡክ መያዝ አለበት ብር ለማውጣት ኤቲኤም የለም። እሱ ግን ስሙን ነገራችሁ ፎቶ ውስጥ አዩና ቀጥታ ብር አወጡትና ከሱ ተጠቀምን እኛ። ልክ እንደዚህ አይነት ለየት ያለ አጠቃቀም ሲሆን እንመርጠዋለን። ያኔ በቃኛ በጣም ተደንቀን ነበር። ቡክ ሳልይዝ ድንገት የሆነ ቦታ ቤት ብርሃን ባንክ አለ አወጣለሁ አይነት ማስታወቂያ እንዳይመስልብኝ። አሁን እንኳን በጣም በርካታ አማራጭ ያላችሁ ባንኮች አሉ እና እንደዚህ አይነት አማራጭ አምጡና እንምጣ እንጂ መንገድ ላይ ልጆችን ማታንከራቷቸው። እኛም መንገዳችን ላይ እንቅፋት አለ። የእውነት ግን የእውነት ልጆቹ በጣም የሚያሳዝኑ በቃ ፀሐይ ላይ ተንከራተሉ። አባቱ ቡክ ክፈት እስኪ እኛ ጋር ሴቶቹ እንደዚሁ አሉ። አሁን እዚህ ጋር የምታዩቸው ቅድም ወይ እዚህ ጋር ገባ ብዬ አሳያችኋለሁ። ይሄ እንደምታዩት እንግዲህ አድዋ 00 ሙዚየም ነው። ይሄ ደረጃ መጫን የሚገርማችሁ ገብቻ ቃሉ ለሚዲያ ሽፋን ገብቼ እዚህ ጋር ፊት ለፊት የምታዩት ትልቅ ግዙፍ አዳራሽ አለ። በጣም የሚገርም ነው አዳራሹ። የድምፅ ሲስተሙ ጥርት ያለ አቀማመጡ። አንዳንድ አዳራሾች በጣም የማይመቹ አሉ፣ ለእይታ የማይመቹ። ይሄ ግን በጣም ጥሩ ሆኖ የተሰራ ነው። ከፊታቸው የሚከላቸው ወንበሮች አቀማመጣቸው፣ ሴፍቲያቸው፣ ሳውንድ ሲስተሙ፣ ላይቲንጉ የሚገርም አዳራሽ አይቻለሁ። አንድ ግዙፍ አዳራሽ ላይ ይወጣ አነስተኞች ይኖራሉ ብዬ አስባለሁ። እዚህ ጋር አይጠፋውም ሰው ብያቸዋለሁ። አሁን ፋውንቴኑ ቅድም እንዳያችሁት እየጸዳ ነው፣ የለም አልተለቀቀም እንጂ ለመዝናናት ፎቶ ለመነሳት ይመጣሉ። እዚህ ጋር ግን የቁጭ ብለው የምታዩዋቸው እንግዲህ እነሱ ስለሚኖሩ ባንክ ቤቶች ቡኮች በጣም ይመጣሉ። እዚህ ጋር እንደምታዩዋቸው ናቸው። ይሄም እንደዛው ናቸው። ይሄው መንገድ ላይ ራሱ የሚያስቆማቸው እንደሱ ደቡብ ጀግኖች በር ይላል። ይሄ በሮች አላቸው። ድል በር አለ፣ ደቡብ በር አለ፣ ሰሜን በር በዛኛው በኩል አለ። እቺ እንግዲህ እዚህ ጋር ከፈረሱ ቤቶች እዚህ በቀኝ በኩል ማስተር ሳውንድ ሙዚቃ ቤቶች እዚህ ይለኛል። ሌሎች ነበሩ ፈርሰዋል። ከጎኑ የቀረው ይሄ አራዳ ህንፃ ነው። አራዳ ህንፃ ረጅም ጊዜ ሆኖታል ከተሰራ። ይኸው እዚህ ጋር ማያችሁ እንደዛው ነውና ምን ጉድ ነው! እንዲህ አይነት የባንክ አሰራር በሌላም ሀገር አለ፣ በሌላ ዓለም። ለኔ አዲስ ነው ይሄ አሰራር። ሰው ሄዶ ውድድር ነው፣ ውድድር በጥቅም ቢሆን ነው የሚሻለው እንጂ መንገድ ላይ ሰው አሁን የሁሉ ሰው በግድ ሊከፍት ይችላል ልጆች ብሎ ግን አይጠቀም። ትራንዛክሽን አይኖርም። እዚህ ጋር መደዳ ነበሩ። አንዷ ማስተር ሳውንድ ሙዚቃ ቤት ነበረች፣ እዚህ ይለኛል። እዚህ መደዳ የነበሩ ቤቶች ነበሩ። ይሄው ወርታች ስታዩት ይሄን በተደጋጋሚ ያሳይቻቸዋለሁ ከዚህ ቀደም። አራዳ ህንፃ ይሄ መወጣጫው እንዳለ እሱ ከአድዋ ሙዚየም ጋር ተመሳስሏል በከለር። ልክ ከሱ ጋር አዲስ የተሰራ መስሏል። ድሮ ቀለሙ የለም። ይሄ ራሱ ታክሲ መቆሚያ ሆኖ አንድ ሰሞን ጭልቅልቅ ብሎ ነበር። በዚህ ስታልፉ እኔ ያለሁበት ላይ ታክሲዎች ወደ አስኮ ወደ እዛ መስመር የሚጭኑ ታክሲዎች ፌርማታቸውን እዚህ አድርገው ነበር ማቆሚያቸውና በጣም መጨናነቅ ነበር። ገባ ብለው በዛ ላይ ሱቆች ነበሩ። እነኚህም እንደዛው ናቸው። ሳፋሪኮም ስልክ ሳፋሪኮም አለ ሲም ካርድ የሚሉ ናቸው። እነኚህም በመንገድ በአደባባዮች ላይ አታጧቸውም። እንደዚሁና በኮሚሽን ነው የሚሰሩት። እነኚህ እንኳን
ድል በር በቀኝ በኩል ያለው ደግሞ አንደኛው በር ነው። ፊት ለፊት ያለው ዋና በር ይመስለኛል። ይሄ ድል በር በሰሜን በደቡብ ምዕራብ በር አለ። ይሄ ድል በር ዋናው በር ነው የሙዚየሙ። ሙዚየሙን ከዚህ ቀደም እንደዚሁ አሳይቻችኋለሁ። በዚህ ነው ዋናው መግቢያ። ስብሰባ ምናምን ሲኖር በዚህ ነው የሚገባው። እዚህ ጋርም ያቸው የሚሞሉ ናቸው። እነኚህ የመጡትም እየጠየቋቸው ነው። ኤቲኤም ሞባይል ባንኪንግ ትጠቀማላችሁ? ይሄን ነው የሚጠይቁት። እቺ ፊት ለፊት የምታያችሁ ህንፃ ፊት ለፊቴ መሐሙድ ሙዚቃ ቤት የነበረባት ነች። ፈርሳ አዲስ ተሰርታለች። የቤተ ክህነት የኦርቶዶክስ ቤተ ክህነት ነች። በእሷ ወደታች ያለው ነው። አንዳንዶቹ እንደዛ ብለውኛል ኮሜንት ላይ። በሱ ወደታች ያለው መንገድ ነው ቸርችል ጎዳና የሚባለው። በልምድ ግን ያኛውን ይለውታል እንጂ ድሮ እቺ ነች ትክክለኛዋ የሚል ኮሜንት ላይ ከዚህ በፊት አስጎበኝ ፒያሳ እንደዛ ያሉ ሰዎች አሉ። አንድ ሰው አይደለም፣ አንድ ሁለት ሰዎች ናቸው። ስለተደጋገመብኝ ምናልባት አጠራጣሪ መረጃው እኔ ቸርችል የሚለው ያኛውን ነበር በዊንስተን ቸርችል የተሰየመው። ነገር ግን በመሐሙድ ወደታች ያለችው ነች ትክክለኛዋ። ሰው በተለምዶ እንደዛ ይላል እንጂ ይሄ ነው ብለውኛል ወዳጆች ተከታታዮች። እና ፊት ለፊት የምናየው ሲኒማ ኢትዮጵያ ነው። ይቺ ህንፃ ነች። ወላ አሳያችሁ። በቀኝ በኩል ያለች ይቺ ድሮዋ ህንፃ ነች ያለች። ልክ እንደዚች ህንፃ በዛ በኩል ነበረ በቀኝ በኩል ያለው የሚታያችሁ። ይሄ ፊት ለፊት ይሄ የሚታያችሁ እንደዚህ ነው አይነት ህንፃ ነበር። መሐሙድ ሙዚቃ ቤት የነበረባት ነች። ይቺ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ንብረት ነች። ፈርሳ በዚህ መልክ ተሰርታለች። ይቺ ፊት ለፊት የምታዩት ልክ እንደዚህኛው በግራ በኩል ያለው ህንፃ ተመሳሳይ ነው። ታስታውስ ከሆነ በሱ ወደታች የሚወስደው መንገድ ነው ቸርችል ትክክለኛው ብለውኛል። እኔ በዛኛው ያለውን ቸርችል ጎዳና ነው እያልኩ ሳወራ ወደ ጣይቱ መረጃ ነው። ይሄ እንግዲህ ኢትዮጵያ ሲኒማ ኢትዮጵያ እንግዲህ በጣም በርካቶቻችሁ ሲኒማ አይታችኋል። በተለይ ህንድ ፊልሞች እስኪ ከስር ቁጭ አድርጉልኝ። በማን ጊዜ ዳይመንድራ፣ ጄተንድራ፣ ሚቱን፣ ሀሚታብ የምታስታውሳቸውን እስኪ በእኔ እድሜ እኔ የማስታውሳቸውን የጠራሁላችሁ ድንቅ ፊልሞች የነበሩ ናቸው። አሁን ወርቅ ቤቶች አሉ። ኬቭ የምትል ነበረች ደግሞ እዚህ ወደ ጣይቱ መውረጃ ላይ ድሮ ሙዚቃዎች የህንድ የሱዳን ሙዚቃዎች ምናምን የሚከፈቱባት ነበረች። ግራውንድ ስላለች ኬቭ ይሏት ነበረ። ከሲኒማ ቤቱ ጎን ደግሞ ትሪያኖ የሚባል ነበር። ጣሊያንኛ ይመስለኛል። ቤቶቹም እነኚህ ጣሊያን ስሪት ይመስሉኛል። እና ትሪያኖ የሚል ቤት ነበረ። ሰፊ ቤት ነው። ከረምቦላ አለው። በጣም ሰፊ ነው። ሰዎች እንደውም ብዙ ጊዜ እዛ ይቀጣጠሩ ነበረ። የሆነ ጉዳይ ሲፈላለጉ ተቀጣጥረው የሚጫወቱበት ቤት ነበረ። ይሄ እንግዲህ የሙዚየሙ ፓርት ነው። ፈጣን ኮርፖሬሽን የሚያስታውሰዋል እዚህ አካባቢ ሲሆን እንግዲህ እነ ፈጣን ኮርፖሬሽን እዚህ ወርቅ ቤት ማለት ኤሌክትሪክ ህንፃ አለ። ይሄው ሲኒማ ቤቱ ተከትሎ ነው። እዚህ ጋር ደግሞ ባር ቼንትሮ እዚህ ነበረች። እቺ ግራውንድ ስራ ያለችው ብረት ነበር ፊት ለፊት። ብረቱ ምንድነው ስል ከዚህ በፊት እነ አለማየሁ እሸቴ ዘመን በፈረስ በሚሄዱበት ጊዜ አንዳንድ ሰዎች ፈረሳቸውን የሚያስሩበት ነበር ብለውኛል። ብረት ነበረ። ብረቱን እያለፍ ነበር የሚሄደው። ብረቱ ተነስቷል። ቼንትሮ ስራ ይሄ ሲኒማ ኢትዮጵያ ነው። እንግዲህ እነኚህ የጣሊያን ስሪት ናቸው። እንግዲህ ኤሌክትሪክ ህንፃ በስተቀር በጣሊያን ጊዜ የተሰሩ ይመስለኛል። ይሄ ኤሌክትሪክ ህንፃ ነው። ወረደ አራዳ ሞል ሌክዠሪ ሞል። እስኪ እሱን ነው ማስቃኛችሁ። መዳረሻችን እሱ ነው የሚሆነው። በዚህ ውስጥ ለውስጥ እስኪ እንሄድ። ይሄው የሚታያችሁ ይሄ የምታዩት ህንፃ በዚህ በኩል እንደዚህ ሆነው አያሌው ሙዚቃ ቤት ይዞ መኮንን ባቅላባ ቤት ይዞ ወደ ላይ ያሉ ቤቶች ፈርሰው የለም እነሱ ላይ የተሰራው ህንፃ ነው አሁን ያሳያችሁ። በጀርባ ገብቼ ነው ማሳያችሁ ምን ደረጃ ላይ ደርሰዋል። ባለፈው ወደ 90% ተጠናቋል የሚል ከንቲባዋ ሲነገር አድምጬ ወደ እናንተ አቅርቤው ነበር።
አሁንስ ምን ደረጃ ላይ ነው የሚለውን እናያለን። ይሄ ፊት ለፊት የምታዩት ማለት ነው። ይሄ ላይ ድረስ ነው እንግዲህ ዶሮ ማነቂያ መግቢያ ድረስ ነው። በጀርባ በኩል ምን እንደሚመስል ነው በዚህ በኩል ከዚህ ቀደም ስላሳየኋችሁ። ይሄ ኤሌክትሪክ ህንፃ ቀለሙን ከመቀየር ባሻገር አልተነኩም። እነኚህ ሶስቱም ትራያንግል ተደርገው የተሰሩ ቀደም ያሉ ቤቶች ናቸው። ውበታቸው አንድ አይነት እንዲሆን ከማድረግ ውጭ አልተነኩም። ኤሌክትሪክ ህንፃ ኤርላይንስ ያለበትና አንበሳ ጫማ የነበረችበት ግራውንድ እነሱ ህንፃዎች ተመሳሳይ ነገር ናቸው። አሁንም በቀለም ተመሳሳይ ለማድረግ ተሞክሯል። እዚህ ጋር መብራት ስለሚይዛቸው የሚያቆሙልን አይመስለኝም። ተናደደ። እዚህ ደግሞ አንድ መድኃኒት ቤት ነበር፣ ፐብሊክ ከነማ መድኃኒት ቤት አለ እዚህ አካባቢ። አሁን መነጽር ቤቶች ገብተዋል። ራስ አልፉ ወርቅ ቤቶች እዚህ አካባቢ አሁን ቀደም ሲል አይደለም እንደዚህ መነጽር ወርቅ ቤቶች ቤቶቹ እንደምታዩቸው ናቸው። ግን አሰራራቸው ቄንጠኞች ናቸው። እነኚህ ሶስቱም ይሄ ኤሌክትሪክ ህንፃ ይቺና በላይ በኩል ይሄኛው ህንፃውን አያችሁት የት እንደደረሰ። አሁን ወደ ፊኒሽንግ እየሄደ ይመስላል። ግንባታው ወደ ላይ ተጠናቋል። ለነገሩ ፊኒሽንግ ስራም እኮ እንዲቀላል የሚባል አይደለም። እሱ እንደውም ይብሳል ነው የሚባለው። እነኚህም በቀኝ በኩልም በግራ በኩል ያሉትን እንደምታዩት ያችኛዋ ፎቅ አያችኋት? ብራዚል የነበረበት ነች። በጣውላ የምታምር የቆየው የኤች ቤት ነች። መሀል ላይ ግንቦቹ ቤቶች መሀል አለች። በዞር ያሳያቸዋለሁ። የጣውላ የድሮ ቤት መሆን አለባት። ከዚህ በግንብ ከተሰሩት ለየት ያለች ነች አሰራሯ ራሷ። እነኚህ እንግዲህ ፒያሳ ካልተነኩት ቤቶች ናቸው። ይሄ ወደታች ወደ አርሾ መውረጃው እንዳለ ቤቶቹ ፈርሰዋል። ይህችን ነው የምላቸው መሀል ላይ ያለችው ግንቦቹ መሀል ላይ ለየት ያለች ነች። በጣውላ የተሰራች ነች። እዚህ የነበሩ ቤቶች በሙሉ ፈርሰዋል። ኮንዶሚኒየም ነው በርቀት የሚታያችሁ። የገበያ አዳራሽ እና የመኪና ማቆሚያ ነው የሚታያችሁ። ከዚህ ቀደም አሳይቻችኋለሁ። አሁን ወደ ላይ ቀደም ያሳያችሁ ግዙፉ የአራዳ ሌክጀሪ ሞል የተሰራበት ፊት ለፊት አይተነዋል። በጀርባ በኩል እስኪ በዚህ ገብተን ምን ይመስላል ቢሆን የምናየበት ነው ዛሬ እንግዲህ
እዚህ ጋር ወደ አምፒር እንሻገር። ያው ሲኒማ አምፒር እንግዲህ እዚህ ጋር ነው። እዚህ ጋርም የማጀስቲ ቀዳማዊ ኃይለ ሥላሴ ሐውልት ነበረች ብሎ በቀኝ በኩል ደሴት የምትመስል ነበር ሰርክል ነገር እሷ ጋር ነበረ። ቆይቷል ግን ፖስተር እዚህ ይለጠፋል። ይሄው እንግዲህ ፕሮጀክቶቹ አራዳ ለግጀሪ ሞል መዝናኛ ቦታዎችም እንዳሉት ነው። በጣም ግዙፍ ነው እንግዲህ ለቱሪስት መስህብም እንዲሆን ታስቦ ነው። ትልቅ መዝናኛ ቦታዎች አሉት። ወደ 3 የሚሆኑ መዝናኛ ቦታዎች አሉት። ትልቅ ሞል ነው ይሄ እንደምታዩት። ከዚህ የያሬድ ሙዚቃ ቤት አካባቢ ተነስቶ ላይ ዶሮ ማነቂያ ድረስ ነው እንደምታዩት። ግዝፈቱ እንደምታዩት ነው። ኦልሞስት ወደ ላይ እንግዲህ የተጠናቀቀ ይመስላል። ከላይ እዛ እንደምታዩት ግን የፊኒሽንግ ስራ በአጭር ጊዜ ነው በነገራችን ላይ የተሰራው። ሰፊ ቦታ ነው የያዘው። ልክ ላይ እዛ መሀል ላይ መንገድ ነበረች፣ ድል አድራጊ ሻይ ቤት ወደ በቀለ ስጋ ቤቶች በቀለ የሚባለው ወደ በግራ በኩል ወደ ላይ የምንታጠፍበት ድረስ ያለው ይሄ ህንፃ ነው። እቺ መታጠፊያ መንገዷ በእርግጥ በቆርቆሮ ተዘግቷል። ከሱ በኋላ ደግሞ እንደ የመኪና ማቆሚያና አነስተኛ ሱቆች ያሉበት መሰለኝ ከግራውንድ ላይ የቆመ ተደመደመ ህንፃ አለ። እሱም እንደዚሁ እንግዲህ ፊኒሺንግ ስራ ነው የቀረው። ይሄ ነው የምታዩት። እንግዲህ ይሄ ጀርባ በኩል ያለው ፊቱን ነው ማሳያችሁ። በፊት ለፊት በዛኛው ነው፣ በጀርባ በኩል ያለው ምስሉ ይሄን እንደሚመስል ነው እንደምታዩት ነው። እሱ ብቻ አይደለም። በቀኝ በኩል እዚህ የወረዳ 5 መሰለኝ አራዳ ክፍለ ከተማ ወረዳው ብቻ ነው የቀረው። እዚህ ጋር የነበሩ ቤቶች ታስታውሳቸዋላችሁ። በግራም በቀኝም እዚህ መጣችሁ ቪዲዮ ፊልም ያላያችሁ አትኖርም። እዚህ አካባቢ የነበሩ ቤቶች በግራም በቀኝ ጫት ተራ ነበር። ይሄ ጠቅላላ እነሱን ተነስቶ አሁን እዚህ ጋር እንደምታዩት ህንፃዎችም እየተሰሩባቸው ነው። ወረዳው ነው ይሄኛው ፊት ለፊት ያለው። እነኛ አዳዲስ ናቸው። እዚህ ጋር የነበሩ ቤቶች ነበሩ፣ ሆቴሎች ስማቸውን ዘነጋሁት እንጂ። እንግዲህ ለዛሬ ፒያሳን በተለይ ደግሞ አራዳ ለግጀሪ ሞልን በጀርባ በኩል ተዟዙሬ ያሳየኋችሁ ቪዲዮ የሰራሁላችሁ ቪዲዮ ይሄን ይመስል ነበረ። በሌላ ቪዲዮ እስከምንገናኝ ሁሌ እንደምላችሁ ሁሌ እንደምመኝላችሁ ሰላምና ጤና ከእናንተ ጋር እንዲሆን እመኛለሁ። ወንድማችሁ ካርታው ዘመር ነበርኩ። ጤና ይስጥልኝ።